ነብዩ ልበ አምላክ ዳዊት ነው። በእስራኤላውያን መንፈሳዊ መሪያቸውንና ስጋዊ መሪያቸውን በጣም ያከብራሉ። መንፈሳዊ መሪያቸው ሙሴ ነው። ስጋዊ መሪያቸው ደግሞ ዳዊት ነው። ሌላ ተጨማሪ ከእግዚአብሔር የተሰጠ ትልቁ ምክንያት ያልሆነበት ትልቁ ምክንያት የቤተ ክርስቲያኒቱ ወይም የምኩራቡ መሪ በእጁ ሙሴ ከእግዚአብሔር የተቀበላትን ጽላት እሱም ተቀብሎ እየተገለገለ እያስገለገለ እድሜ ልኩን ሲያገለግል የነበረው መንፈሳዊና ስጋዊ ምሪት ሲመራ የነበረው ኤሊ ከእግዚአብሔር ክብር የበለጠ ለልጆቹ ክብር ሰጠ። ልጆቹ እያጠፉ ነው፣ ልጆች ጥፋት ያጠፋሉ ተብሎ ሲነገረው ሊሰማ አልቻለም። ልጆቼ አይደርጉም እንደማለት የእግዚአብሔርን ክብር ወደ ኋላ ጥሎ ስለ ልጆቹ ክብር ተቆረቆረ፣ ተቆጨ። እግዚአብሔር ደግሞ ተበቀለው። ምንጊዜም በዓለም ላይ የሚፈጠሩ ከባድ ችግሮች ሰዎችና እግዚአብሔር የሚገናኙበት ድልድይ ሲፈርስ ነው። ሌላው ሁሉ ዝም ብለን ስንመለከት ሌላው ሁሉ ተጠባቂ ነው። እግዚአብሔር በወዳጆቹ ምክንያት ሌሎቹንም ይጠብቃል። ወዳጆቹ ሲያምፁበት ግን በዓለም ላይ ትላልቅ ከባድ ፈተና የሚደርሰው ትላልቅ ችግር የሚፈጠረው እግዚአብሔርና ወዳጆቹ በመካከል ላይ የነበረው ግንኙነት እንዳልሆነ ሲሆን እግዚአብሔር ይቆጣል። ሲነገረው አልሰማም። የኤሊ ልጆች በቤተ መቅደሱ ላይ ጥሩ ስራ እየሰሩ አልነበረ። አገልጋዮች ናቸው። ለስሙ ክህነት አላቸው። በቤተ መቅደሱ በአገልግሎቱ ላይ ግን የሆነ አስቸጋሪ የሆነ ለመናገር የሚቀፍ ከባድ ችግር ነበር። ተው ሲሉት አልሰማም። እግዚአብሔር ሲጣላ ደግሞ ደካሞቹን ከጎረቤት ያስነሳና አሳፈራቸው። ጦርነት አስነሱ። በዛ ጦርነት ቅድም መምህራችን ሲናገሩ ሰምታችኋል። ከ34,000 በላይ የእስራኤላውያን ጦርነት በጦርነት ታወቁ ናቸው። እግዚአብሔር ሲቆጣ ግን ያ ሁሉ ሰራዊት አመር ነው የሆነ አሸነፏቸው። ያ ብቻ አይደለም፣ ያ የሚወዷት ጽላተ ሙሴ ተማረከች። ልጆቹ ሞቱ። እነዛ አገልጋዮች የነበሩ ሰዎች ሞቱ። ለምንድን ነው የሞቱት? ቀድመው እነሱ በቤተ መቅደሱ ሞተው ነበረ። የመጀመሪያው ሞት ነው የሚያሳዝነው። አላከበሯትም ጽላተ ሙሴ። እግዚአብሔርን ሳናከብር ችግር ቢደርስብን ቀድመን ሞተናል። እኛ መጀመሪያ የእግዚአብሔር ሰዎች ከሆን እውነተኛ የእግዚአብሔር ሰዎች መሆን ያስፈልጋል። ሞት እንደሆነ ያማ ግዴታ ነው እኮ የተፈጥሮ ሕግ ነው። ያ ይቀራል። መጀመሪያ እየተነገረን ቅዱሳን መጻሕፍት እያስተማሩን ሊቃውንት እያስተማሩን እኛም ማንመለስ ከሆነ የሁለተኛው ሞት ግዴታ ነው። በማንም ይሁን በማንም ሞት ሊመጣ ይችላል። መጀመሪያ ግን እንደተማርነው እንዳወቅነው ሆነን መገኘት ስንችል ግን እግዚአብሔር አይደለም በዚህ እግዚአብሔር በወጀብና በአውሎ ነፋስ መካከል ምን አለው? መንገድ አለው። ባህሩን ከፍሎ ያሻገረ አምላክ ነው። ምንም ከተፈጥሮ በላይ የሆነ ታሪክ ነው። ባህሩን ከፍሎ የሚያሻገር አምላክ እግዚአብሔር ነው። ያን አምላክ ነው። ያን ፈጣሪ ነው። የምስክር ታቦት የቃል ኪዳን ታቦት የሰጣቸውን ያን ታቦት አላከበሩትም። አምላካቸውን እግዚአብሔርን ረሱት። በዚያ ፋንታ በአገልግሎት ፋንታ ስጋዊ ፈቃዳቸውን ሊፈጽሙበት ተነሱ በቤተ ምኩራቡ ላይ። እግዚአብሔር ደግሞ ቤተ መቅደሱን ያጸዳል። ቤቴሰ ቤተ ጸሎት ትሰመይ ወአንትሙ ሰረሰይክሙ ወባተ በአቶ ሰረ
ቤቴን አርክሳችሁታል። ራሱ ክርስቶስ ሲመጣ ቀድሞ ያጸዳው ማንን ነው? ቤተ መቅደሱን ነው። ሰዎቹንና ከብቶቹን በአንድ ጀረፍ ነው ያስወጣቸው። በዚህ የሚያደረገው እንደዚያ ነው። ምንም ጽላተ ሙሴ ተማርካበት ከጽላተ ሙሴ ጋር ያለ ማን ነው? እግዚአብሔር ነው። በሄደችበት ሁሉ ጽላተ ሙሴ ክብር ትሰራለች። ክብር የሌላቸው ሰዎች ግን ከቦታቸው አይጠፉ። ቦታውን ለማጽዳት ነው እግዚአብሔር ቦታውን አጸዳው። በእውነት ያቺ የተሰጣችው ጽላት ለማንም አልነበረም፣ ለነሱ ነበር። የክብራቸው መገለጫ ነበረች፣ ኃይላቸው ነበረች፣ ክብራቸው ነበረች። አላከበሯት። ስላላከበሯት ተማረከች። ኤሊም ሰማ። ጦርነቱ እንዴት ነው ብሎ ጠየቀ። አይኑ አርጅቷል፣ አያይም። ስለ ጦርነቱ ሰማ። ጦርነቱማ ልጆች ተማረኩ፣ ተገደሉ፣ ጽላተ ሙሴም ተማረከች ብለው ሲነግሩት ደነገጠና ወርቆ እዛው ሞተ። መጀመሪያ እኮ ልጆቹም ይቆጣ። ልጆች ተው፣ ይሄ ብልግና ስራ ነው፣ ቤተ መቅደሱን አክብሩት፣ ቤተ መቅደሱ ሰውነታቸውን አክብሩት፣ ቤተ መቅደሱ የቃል ኪዳን ታቦት ያለበትን አክብሩት ብሎ ቢናገር እሱም ተከብሮ ይሞት ነበረ። ጽላተ ሙሴም አትዘረፍም ነበረ። ልጆቹም የልጅ ልጅ ማየት ይችሉ ነበረ። ልጆቹም የልጅ ልጅ ማየት አልችሉም። ልጅነታቸውን ማንጨረሱት ልጅነታቸውን ማንጨረሱት። ታቦተ ጽዮን ግን ተመልሳ መጥታለች። ከመንፈቅ በኋላ በዛ ቦታ ላይ ዳጎን ይሄ የአማኞች መስገጃ መጸለያ እግዚአብሔር ሰጣቸው ቶሎ የሚነገርባት ብለው የእነሱን ጣዖት በላይ አድርገው እሷን ደግሞ በስራ አስቀምጠው ነበር። ጠዋት መተው ሲመለከቱ የእነሱ ጣዖት አመር ተንኮታክቶ ሆኖ ጽላተ ሙሴ በላይ ሆና ተገለጠ ነበር። እንኳን ደስ አላችሁ ምእመናን። የተዘረፈችው ጽላት የተወሰደችው ጽላት ከእሷ ጋር ማን አለ? እግዚአብሔር አለ። በሰዎች ላይ እግዚአብሔር ይስጠፋል፣ በጽላቷ ላይ ግን አለ። በቤተ መቅደሱ ላይ ግን እግዚአብሔር አለ። ምን ጊዜ ሰዎች ሰው ላይ ሆኑ ይችላሉ፣ ቤቱ ግን የእግዚአብሔር ነው። ያ የተሰጠውም ከእግዚአብሔር ነው። ጣዖት አምላኪዎች ሁሉ ጣዖታቸው ሁሉ አመድ ሆኖ ሲያዩት ምንድነው ይሄ ነገር ነው ደነገጡ። ያ ብቻ አይደለም፣ የወሰዷት ሰዎች ሁሉ አገሪቱ በእባጭ ተመታ፣ ሁሉም ቁስለኛ ሆነ። አረ ነገር አስቸጋሪ ነው፣ ይችን ነገር ወደ ሀገሯ እንመልሳት ብለው በጊዘር አድርገው ብዙ ወርቅ አስይዘው ሲያበቁ ወደ እስራኤል በክብር ጽላተ ሙሴን ምን አደረጉ? ወደ ሀገሯ መለሷት። እግዚአብሔር የተመሰገነ ይሁን። የሚያከብሯት ሰዎች ክፎቹ አልቀው፣ አመፀኞቹ አልቀው፣ የሚንቋት ተንቀው ወድቀው አመድ ሆነው፣ ለሚያከብሯት ሰዎች ግን ለነ ዳዊት ጽላተ ሙሴ ተመልሳ ወደ ሀገሯ የገባችበት ዕለት ነው። እንደዚህ ነው የእግዚአብሔር ክብር። ለሚያከብሩት ክብር ነው፣ ለሚንቁት ደግሞ የበለጠ ምድረ ፈት ይወርዳሉ። በብሉይ ኪዳን ይሄ ሁሉ ይሆናል። በብሉይ ኪዳን ያለ እግዚአብሔር በሐዲስ ኪዳንማ ያ ጽላተ ሙሴ የቅዱስ ሥጋው የክቡር ደሙ ማክበሪያ ናት። ሰው ቅዱስ ሥጋውን ክቡር ደሙን በልቶ ጠጥቶ ከብሯል። የእግዚአብሔር ልጆች ተብለናል። ዛሬ እኛ ቤተ መቅደስ የሆነውን ሰውነታችን አላሳደፍነውም ወይ? ዛሬ እኛ ቤተ መቅደስ የሆነውን ሕይወታችንን አላሳደፍነውም ወይ? እግዚአብሔር መጥቶ ቢመለከተን እውነት የእኛ ሕይወት ትክክል አገልጋዮቹ በአገልግሎታችን ንጹሖች ነን ወይ? ዘማሪያኑ የምንዘምረው መዝሙር ብቻ ሳይሆን ሕይወታችን ንጹሕ ነው ወይ? ምእመናንስ? ይህ ሁሉ ሕዝብ የእግዚአብሔር ሕዝብ ነው። ሥጋውን በልቶ ደሙን ጠጥቶ የከበረ እግዚአብሔር ያከበረው ሕዝብ ነው። ግን አንድ ነገር ይቀረናል፣ ንስሐ መግባት። ሰው ሆኖ ማይሳሳት፣ ብረት ሆኖ የማይዝግ፣ እንጨት ሆኖ የማይጤስ ንስሐ መግባት ግን አስፈላጊ። እያየነው ነው ፈተናው፣ እያየነው ነው ችግሩን። በዓለማችን ላይ በሀገራችን ብቻ አይደለም፣ በዓለም ላይ እያየነው ነው። ይህ ሁሉ በዓለም ላይ የወረደው መቅሰፍት ማን አመጣው? እኛውን ያመጣ ነው። ምንድነው የምንሰማው? በየቦታው የምናየው አይናችን ክፉ ማየት ከጀመረ ቆየ። ጆሮአችን ክፉ ነገር ከመስማት ቆየ።
ያ ሁሉ ችግር ሰውና እግዚአብሔር ተጣልተው ነው፣ ሌላ ነገር አይደለም። ሰውና እግዚአብሔር ሲጣላ ደግሞ ይሄ ነው የሚሰጠው። ንስሐ ከገባን ግን እግዚአብሔር ለዘር ያተርፈናል። ንስሐ ከገባን ግን እግዚአብሔር የምሕረት አምላክ ነው፣ ገጸ ምሕረቱ ይመልሳል። ተመየጥፋቤ ወአነሂ እትመየጥክሙ ይላል። እናንተ ሸክማችሁ የከበደ ወደ እኔ ተመለሱ፣ እኔ ደግሞ ወደ እናንተ እመለሳለሁ። ወደ እኔ ጩኹ፣ ድምፃችሁን እሰማለሁ። ወደ እኔ አልቅሱ፣ እንባችሁን በመሐረብ እኔ አብስላችኋለሁ ይላል እግዚአብሔር። እግዚአብሔር እንባን የሚያብስ አምላክ ነው። ሩሩ አምላክ ነው። የይቅርታ አባት ነው። የሰላም አባት ነው። ማን ነው ዛሬ አባቱን ያላሳዘነ? ዛሬ ማን ነው እናቱ ቅድስት ቤተ ክርስቲያንን ያላሳዘነ? ዛሬ ማን ነው ቤተ መቅደስ የሆነውን አካሉን ያላሳዘነ? አዎ አገልግሎታችን መልካም ነው። ዝማሪያችንም ጥሩ ነው። 24 ሰዓት ቁመን እናገለግላለን። ውስጣችን ግን ይቀረዋል። ውስጣችን ይቀረዋል። ይሄ የምናያቸው የምንሰማቸው ሰዎች ነገሮች ሁሉ አይደለም። ሰው መሬቱም እየከዳን ነው። አሁን ስመለከቱ ብዙ ፈተናዎች አሉ። ከዚህ ሁሉ ፈተና ለማምለጥ ንስሐ መግባት ተገቢ ነው። እግዚአብሔር በረከቱን ጸጋውን ለሁላችን ያድለን። የእግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የመናንያኑ የቅዱሳኑ ጸሎት፣ ረድኤት፣ በረከት ከሁላችን ጋር ይሁን። አባታችን ላይ እንጸልይ። አባታችን ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን። አርንቶ አርሥቲክሙ ቅድመ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስነ ከመ ይባርክ ይባርከነ ወይሳለነ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ድረስ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያዋጃት ቤዛም የሆናት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በይመጣው ይጠብቃችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም በዚች ቅድስት ቤተ ክርስቲያን የተሰበሰባችሁ ምእመናን ወምእመናት እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን እግዚኦ መሐረነ ክርስቶስ እንበላ 12 ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በደስተ ማርያም እንበላ 12 ኦ ተወካፌ ንስሐ ወሰ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ
በእውቀት ያለ እውቀት በስህተት በድፍረት በአእምሮ በየአእምሮ የተሰራውን ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታናል። ሁለት ማሳሰቢያዎች ስላሉኝ ነው። አንደኛ ባለፈው እጣ የተጣለ ነበረ። ዛሬ እጣው ይወጣል ብለን ነበርና 3 እጣዎች ያልተመለሱ ስላሉ ለመሸጥ የወሰዳቸው ሰዎች እንድትመልሱልን ነው። ዛሬ እጣው ያልወጣው ለዛ ነው። ሁለተኛው መጨረሻ ስትወጡ የተዘጋጀ ጸበል ጸዲቅ አለ። እሱንን እየቀመሳችሁ እየያዛችሁ እንድትሄዱ ነው። እግዚአብሔር ከሁላችን ጋር ይሁን። ዛሬ የተሰበሰበው ለራስ አርኬባ 2230 ነው። እንግዲህ እግዚአብሔር ስጦታችሁን ይቀበልላችሁ። አሁን ወደ መዝሙር ትጸንሲ ስልሽ በከበረ ዜና ይሁንልኝ ያልሽው ትውልድ እንዲጽናና ከገብርኤል ሰምተው መላእክት አንባር ነገር የጠፋባችሁ ካላችሁ እኔ ጋር ስላለው ለበጎ ማደሪያ ክብርን ይሰጣሉ። በዘን እንላለን እኛማ ድግድግን የራማ ወልውን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ስርሽ በምድር ነው ሐረግሽ በሰማይ ንጹሕ መሶበ ወርቅ የተመላሽ ሲሳይ የማኅፀንሽን ፍሬ በላነው ጠጣነው በኤፍራታ ሰምተን በዱር አግኝተነው የተሰወረውን መና በልተነዋል ከተመረጡት ጋር ብፅዕት ብለናል። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር በሰማይ ኤልሳቤጥ በምድር ገብርኤል ኤልሳቤጥ በምድር ይመሰክራሉ ይመሰክራሉ ድንግል ያንቺን ክብር ከተፈጥሮ በላይ ጽንስን ያዘለለ የእሳት ምሰሶ ባንቺ ተተከለ የእግዚአብሔር አገሩ የእንጀራ ቤታችን ምንኛ ድንቅ ነው ክብርሽ ታችን በዘይት እንላለን እኛማ ደግድግን የራማ ወልውን አብነት አድርገን በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ተወልዶ በግርግም
ተኝተው ስላዩ ሰውና መላእክት አብረው አከበሩት። የጥሉ ግድግዳ በልጅሽ ፈረሰ፣ በዳግሚት ሔዋን የአዳም ዘር ተካሰ። እጅን እንነሳለን ሆነን በትሕትና ክብርሽን መመስከር ክብራችን ነውና። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ማርያም ማርያም